ትቶ ሲደክመው ማዘር እዘኝ ስላት እሷ ደግሞ እቃዎችን ተሸክማለች። እንዴት አርጋ እሱን ትዛለው ልብሴን ጎትተኝ ልብሴ ያዘን ስለው ወይኔ በደቂቃ ውስጥ ወይኔ እንዲያርኩኝ ወይኔ ነጋ ቢኖር ኖሮ ቢያንስ ዛሬ እንኳን ስራ ቀርቶ ያግዘኝ ነበር አይደል? ወይ ንጻኑ ልጅ ሰላም ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አላችሁ ወይ? እኔ ያለውኝ እግዚአብሔር የተመሰገነ። እንግዲህ ዛሬ በጭፈራ ነው የመጣሁላችሁ። ስቀልዳችሁ ነው። ለማንኛውም ወይኔ ገና ካሁኑ የታባቴ ልደርስ ነው። የታባቴ ይኸው እናቴ ክትባት አስከትብ የ45 ቀኑ ወይ እመቤቴ እንደው ለሁሉም ልጆች እንደው ቀላሉን ታድርግላቸው እግዚአብሔርን። በጣም ነው በቃ የሚከብደው። ያው ገና ካሁኑ ብታይ በቃ አንጀቴ ሁሉ ቁስላ የሷ ፋንታ በቃ እኔ ታመምኩኝ። በቃ ሲያለቅሱ በቃ የሆነ ፊታቸው ሁሉ ደምና ቢጫ እስከሚሆን ድረስ እስከሚቀያየር ድረስ እኔ ባባዬ እንደዛ አላረገብኝም። ያማል ግን ቢያንስ በጣም ያመመው ከ12 ሰዓት በኋላ ለሊት ላይ ነው ያመመው። እቻውን ገና ይሄው 9 ሰዓት ተኩል ብታዩ ለ2 ሰዓት በቃ እኔ እንጥሏ ነው ያልኩት። እንጥሏ በቃ ያለችበት በቃ ለረጅም ሰዓት ኡምባ እኔ እንጃ አራስ ልጅ እንደዚህ ኡምባ ያፈሳል? እኔ እውነት እኔ ንገሩኝ እስቲ ቤተሰቦቼ። ነው እዚህ ጋር ተኝቻት እንትን እያልኳት ነው። እኔ በጣም ነው የተንገበገበችው። በስመ አብ እውነት ነው የተናገርኩት። እግዚአብሔር ወይ በስመ አብ ወልድ ስቃያቸው የ45 ቀን እንትማም ወይ እኔን ማይ ልታወሪያቸው ነው ወይኔ እግዚአብሔርን መቤቴን እኔ በጣም ነው በታይ ጨነቀኝ። በስመ አብ ወልድ ወመንፈስ ቅዱስ ወይኔ በታው በቃ ተሰቃይቼ በቃ ምንም ባደርግ ልብሷን ገላለጥኩ ምን አልኩ በቃ እየተነጫነጩ አይደለም የሚጀምሩት። እቺኛዋ ግን ባንዴ እያለች ነው በቃ የጀመረችው ለ2 ሰዓት በቃ የሚይዘው የሚጨብጠው ሁሉ ነው ግራ የገባኝ እግዚአብሔር። ወይኔ በስመ አብ ወልድ መንፈስ ቅዱስ እኔ የዚህኛው ይለያል ምን አላውቅም። እንደገና ደግሞ በስመ አብ እኔ እንጃ በጣም ሰልፍ ነበረ። እማዬ እኔን እና ገና ካሁኑ የተጀመረው የት ልደርስ ነው የት ላድር ነው እያልኩ ነው። እኔን ምንድነሽ? እና እውነት ለካ እንደዚህ ማለ እውነት አላውቅም ነበር። ሁሌ ነው ለካ እንደ አዲስ ነው የሚሆንባችሁ መውለድ እንደ አዲስ። እና ኪሎአችሁ እንደዚህ በአራስ ላይ ሕፃን ልጅ በደንብ ካላጠባችሁ ኪሎአችሁ ካነሰ ክትባት አይከተቡ። ዛሬ ያጋጠመኝ ነገር በጣም ነው የገረመኝና 3 ልጅ ነው የወለደችው። 3 ልጅ ስላችሁ 3ኛዋ ነው። ይሄ ልጅ ስትወልድ 3ኛዋ ነው። 2 ልጆች አላት። ይሄ 3ኛ ነው የወለደችውና በእንትን ኪሎዋ በጣም ትንሽ ሆኖ በቃ ኪሎ በጣም ትልቅ ሲሆን ማማጥ ሲያቅታት ምናምን ልጁም ደግሞ እንደመታፈን ካለን ቶሎ ብሎ ኦፕሬሽን የሚያደርጓትና እንዳጋጣሚ ሆኖ ተለማማሽ እና መሰለኝ ያጋጣማና ኪሎዋ በጣም ትንሽ ሎርማን በምጥ መውለድ የምችል ናትና ችግሩን እነሱ ናቸው የሚያውቁት። እግዚአብሔር በሚያውቀው ያላቀም ፈራጅ ማድርገኝ እግዚአብሔር። ከዛ በጣም ከኛ ጋር ለረጅም ሰዓት በቃ እንጀ ጧት ይሄር ነው ማለት ጧት ለሊት ላይ ይርኩት እስከ 6 ሰዓት ተኩል ድረስ እዛ ነበር። በቃ ምሳቸው ሰዓት ራሱ አሳልፈው ነው እንትን ያሉን ማለት ነው። በጣም ወረፋ ሰው እናት ይወልዳል አልኳችሁ ይወልዳል። ነፍሰ ጥሩ ደግሞ ከተወለዱት ይበልጣል። ምን ነው ልጀምር ነው ከዛ እንደዛ ተጋፍታ ከኛ ጋር ቆይታ ማለት ነው። ከአንድም 2 ልጆች ናቸው። ኪሎአቸው አንዷ ደግሞ አይበላልኝ ማለች ምግብ ስለማይበላላት ጦት በደንብ ይላትም። እቺኛዋ ደግሞ ያው እንትን በኦፕሬሽን የወለደችዋ የሷም ኪሎ በጣም ያነሰ ነው። 3 ከምናምን ነው ኪሎ ህፃኗ። ቢያንስ ከ4 በላይ ነው መሆን ያለበት ክትባቱን ሲከተቡ። ለምን በጣም ይጎዳታልም ቆይቶ ወደ በሽታ ነው የሚቀየረው እንጂ አይጠቅማትም። ሰውነቷ ኪሎዋ በጣም ትንሽ ስለሆነ ምናምን አሉ ማለት ነው።
እና ሁለት ናቸው እንደዛ ደክመው ከዛ ከአንድ ወር በኋላ ኪሎዋ ካልጨመረ ለሚቀጥለው ካላመጣ እንትን ካላልሽ በደንብ አንቺን በልተሽ ልጅቷን ካላጠባሽ ኪሎዋ ካልጨመረ አትከተብም አሉሽ። በጣም ነው በቃ ያሳዘነች። ለምንድን ነው ምግብ በቃ ምንም የማይዋጥለት ሰው አለ የማይበላለት። አሁን አንዳንድ ሰው አጥቶ ነው ምናምን እንደዚህ ክሌ ተጎዳው እንላለን አይደል? ግን የማይዋጥለት የማይበላለት አንዳንድ ሰው ወይዬ እና ቀር እንዳይላችሁ እንዲህ ያጨበጨኩን ትስላችሁ ለሊቱ ሙሉ ዛሬ እንግዲህ 9 ሰዓት ተኩል ነው ይሄ ቪዲዮ ስቀርጽ እንዲሁ ቁጭ ብለን ልናድር ነው። እንደው ፈጣሪ እንግዲህ ያብርታሽ ያጠንክርሽ በሉኝ። እንግዲህ ባለቤቴ የለኝ እሱ እንዳግዘኝ ቢያንስ ተራ በተራ እንኳን እየተቀባበል እኔ ደግሞ ባለፈው እዚህ ድረስ አብጦ ነበረ። የሆነ ቀን በጣም ለረጅም ሰዓት ይጃት ጧት 2 ሰዓት የወጣኝ ወደ 8 ሰዓት በአንድ እጄ ብቻ እንደዚህ ሳላጥፍ ያስኩት እጄ በጣም አብጦ ለረጅም ቀናት በጣም አብጦ በሙቅ ውሃ በተለያየ ነገር ሲያሹኝ በባዝሊን ሲያሹኝ የተመለሰልኝና አሁን ለሊቱ ሙሉ ደግሞ አቅፊያት ነው ማድረው። አንዳንድ ሰው 3 ቀን ሊቆይበት ይችላል። እንግዲህ ፈጣሪ ላይ ቀላሉን ያድርግልኝ ነው የምለው። ብቸኝነቴን አይቶ እሱ ፈጣሪ ከኔ ጋር ነው፣ ግን ከሰው የሚያግዘኝ ስለሌለ እሱ ብርታቱን ይስጠኝ። እና ውድ ቤተሰቦቼ እጅግ በጣም ከባድ ነው። አራስነት ላይ ካልበላችሁ ጡት ማይወጣም እንደገና ጡት አይወጣም ብላችሁ ደግሞ ወተት መግዛት አይቻልም። አንዳንድ ሰው አቅም ላይ ኖሮ ይችላል እና አቅም ኖሮትም ደግሞ ቶሎ ሰዓት አውቀን ማናጠባቸው ህፃናቶችን ከሆነ ኪሎ የማይጨምሩ ከሆነ አደጋ አለው ማለት ነው። እውነት በጣም አደጋ አለው። እና ዛሬ ያጋጠመኝ ነገር እንደዚህ አይነት ነው እላችኋለሁ። ወይ እኔ ወይኔ እመቤቴ አንቺ አግዥኝ፣ አንቺ የሰጠሽኝ እንግዲህ ልችል ምኑ ነው የሚያማችሁ ታውቂያለሽ? መሸከሙ ምኑም ላያማችሁ ይችላል። በቃ እነሱ ሲያለቅሱ ልባችሁን ያማችኋል። ልባችሁን በቃ ጭንቅላታችሁ ይጨንቃችኋል። የምትይዙት የምትጨብጡት በቃ ሲያሳዝኑ ወይ እንደው ቀላሉን ያድርገው እጅግ በጣም እና ቀላሉን ያድርገው እላችኋለሁኝ። እና የሰው ልጅ እመም ካለበት ጭንቀት ታውቃላችሁ። እኔ የመጀመሪያ የወለድኩኝ ጊዜ በጣም እመም ነበረኝ፣ በጣም ስቃይ ነበረ። ምግብ አይበላልኝም። እምበላበት ሳይሆን እመሜን ማስታመምበት ነው የነበረው። በቃ ያስጮኛል፣ ያመኛል፣ በቃ መተኛት አልችል። እግዚአብሔር ይመስገን አሁን ደግሞ በጣም ደህና ነኝ። ያው ሰዎች አይደለን አንዳንድ ነገር የዚህን ሰሞን እንደውም በዛም እኔንም ተቆጥታኛለች። ትንሽ እንትን አላለችም ልጅ ትንሽ አልፋፋችም። ምንድነው እንትን ትላለች በደንብ ብዙም አትወስድልኝም እና ለኔም ትንሽ 4 ብቻ ለምሳሌ 4 ኪሎ ብቻ ብትሆን ምሳሌ 4 ኪሎ ብትሆን አይቀበሉም። ሌሎቹማ 3 ነጥብ 1 የተባለ አይከተም። እቺኛዋ ትንሽ ምንድነው ከ4 ነጥብ ትንሽ ከፍ ብላለች። ከ1 ነጥብ ነው ከ2 ነጥብ ነው ያሉት እና ይቀር ከዛ በላይ ነው መሆን ያለበት 5 እንደዚህ ምናምን መሆን ያለበት አሉና ለዛችኛዋን እኔ ከተብኩት። ያችኛዋን ነገር ነጥቧ ከሌለች ራሱ አትከተቡ አስከብቱ ለሚቀጥለው ወር ነው ያለቻቸውና እኔንም ተቆጥታኛለች። እኔ አሁን ትንሽ ከበፊቱ አሁን ላይ እንደዚህ የተወሰነ ነገር ጨምሬያለሁኝ። ግን ምንድነው በፊቱና ያሁኑ አንድ አይደለም። መጀመሪያ የወለዳችሁት እስከ ሳምንት እስከ 15 ቀን ትንሽ ወተቱ ሊኖር ይችላል። ከዛ በኋላ ደግሞ እየሰለቻችሁ ይመጣል። አጥሚቱም የተለያየ ነገር እንደዛ አታገኙ። ፈሳሽ ነገሮች ካላገኛችሁ ደግሞ ወተቱም አይወጣም እና እግዚአብሔር ይመስገን ያው ያለ ነው። በቃ ምን እንደምላችሁ አላውቅም። እናት መሆን ዛሬ እውነት ነው የምላችሁ ልቀርጽላችሁ ነበር፣ ግን እንዴት ልቅረጽላችሁ? እናትነትን በቃ እናትነትን በደንብ የተፈተንኩበት እጅግ በጣም ከሌሎቹ እናትነት ምን እንደሆነ የተፈተንኩበት ቀን ነው። እጅግ በጣም ማለት ነው እጅግ በጣም በምን እንደው ታውቃላችሁ? ማዘርን ሚዣት ነው የሄድኩት፣ ባባን ሚዤ ነው የሄድኩት። ቤቱን ቆልፈን እንሄድ ነው ታውቃላችሁ። ፍሬ የለችም አገር ቤት ስለሄደች እንደገና እሷን ብትኖርም አንዳንድ ያው
ወይን ቤት ትቼ ሄዳለሁኝ ወይን ደግሞ ትምህርት ካላት ደግሞ ግዴታ ትምህርት ፈተና ካለበት አላስቀራትም ስለምትሄድ ማለት ነው። እና ስንጎትተው ሲደክመው ማዘር እዘኝ ስላት እሷ ደግሞ እቃዎችን ተሸክማለች። እንዴት አርጋ እሱን ትዛለው ልብሴን ጎትተኝ ልብሴ ያዘን ስለው ወይኔ እንደውም ድንግል ማርያም 3 ልጅ 4 ልጅ ያለው ሰው ወይን ደግሞ መንታ ዛቤት ላስችል አይደለም ሰጣው እጅግ በጣም ደስ ይላል። መንታዎችም አይቻለሁ እዛው የሚከተቡትን ግን ማለት ነው ወይኔ በቃ የእውነት እኔም አልኩኝ እንደው መብርሃን ለኔ የሰጠሽኝ እንደው ትችያለሽ ብለሽ ነው ትግስት አላት ብለሽ ነው ጠንካራ ናት ጎበዝ ናት ብለሽ ነው የሰጠሽኝ ነው ያልኩት። በጣም ነው ያስቸገረኝ። ከዚህ ጋር ያጥቼ ነበረ በእግራችን የተወሰነ መንገድ ይሄድ ነውና ከዛው ላይ ያገኘነው። ከዛ በኋላ ደግሞ የተወሰነ ደግሞ ወደ ሐኪም ቤቱ ገባ ለማለት አዲስ አበባ ነበር። አዲስ አበባ ደግሞ አልሄድም ብዬ እዚሁ ነው ያስጀመርኳትና እዛ ለመሄድ ደግሞ የተወሰነች መንገድ ያስፈልጋል። ባጃጆች እምቢ አሉኝ ማለት ነው። ከዛ እምቢ ብለውኝ በእግራችን ስንቆም እንደገና ደግሞ ሐኪም ቤት ውስጥ ወረፋውን እስከምንጠብቅ ድረስ አልቀመጥም ይዘላል ይሄዳል። በቃ ልቤ የጻኑን አቅፌን ቀዠቀዣለሁ ይሄዳሉና በጣም ነው በቃ የገረመኝ እጅግ በጣም በደቂቃ ውስጥ ወይኔ ነጋቢ ኖሮ ቢያንስ ዛሬ እንኳን ስራ ቀርቶ ያግዘኝ ነበር አይደል? ወይን ህፃኑ ልጅ አቅፎ ይቀመጥ ነበር አይደል? ወይን ደግሞ እሱ ልጁን ይጠብቆ ነበር አይደል? በቃ ታውቃላችሁ ብዙ ነገሮችን ነው የሆንኩት ብዙ ነገር እና ለማንኛውም ደህና ሁኑልኝ ጸልዩልኝ። ዛሬ እንግዲህ ጸልዩልኝ ከናንተ ጋር ሳውላ እንዳላድር ማለት ነው። ህፃኑን ቀላል እንዲያደርግልኝ አማዬን በጸሎታችሁ አስቡኝ። ደህና ሁኑልኝ።